ያዕቆብ መክፈት ትችላለህ 5:16 ከፍቼዋለሁ። ያዕቆብ 5:16 እኮ በትልቁ እየተያየን ለሚያዩት ሰዎች ሁሉ እንዲመች። ጥቅሱን አታውቀውም? ኦኬ ቪዲዮ ላድርግልህ፣ ችግር የለም፣ ምንም ችግር የለም። የምናወራው እኔ እናንተ ብቻ ሳይሆን አምስት ችግር መቶ የለም፣ ሰላሳ ሰው ችግር የለም ምናምን እኮ አለ። አልኩ። ችግር የለም ስልህ እሺ ነው የሚባለው። በቃ የጌታዬን ቃል ለመክፈት አሁን እንግዲህ ታሳየናለህ ሁሉን እንተ መቀየር እንደምትችል። እስቲ ያው ይህ ትንሽ ቦልድ ላድርግልህ፣ ምናልባት መጣልኝ። እንዲህ በተጻፈው ስናወራ ይቀላል። ገባ? እሺ እርስ በርሳችሁ እሺ በኃጢአታችሁ ተናዘዙ ይላል፣ ቆይ፣ አይ ትፈወሱም ዘንድ ከፍ ብሎ ያለውን ቁጥር ይኸው የእምነትም ጸሎት ይላል። የእምነትም ጸሎት ድውዩን ያድናል፣ አ፣ ጌታም ያስነሳዋል። ያ ኃጢአትም ሰርቶ እንደሆነ ይሰረይለታል። ትክክል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ የማይጸልይ የለም ማለት ነው። እያንዳንዱ ስለሌላው ይጸልይ። እኔ ጸለይልኝ፣ እኔ ጸላይ ብቻ ነኝ ማለት የሚችል አካል የለም። እኔ ጸላይ ብቻ ነኝ፣ ያው እኔ ለአንተ ብቻ ነው እንጂ እኔማ አያስፈልገኝ የሚል አካል አይቻልም። ኤዲት ማድረግ አትችልም። ሄደ ዋን ወይ ትራፊክ ማድረግ አይፈቀድም የጌታ ቃል ስለሆነ። እሺ ሄድ ስለዚህ ቀጥል። የሚጸለይለት ሁለቱም አካል ነው። እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት የጻድቅ በስራዋ ሰው ያ ጨርሰው አንብበው አልከኛል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኦኬ። ትክክል። ስለዚህ ለምንድን ነው አንተ ቤት አንተ ወደ ቅዱሳን ጸልያለህ አይደል? ወደ በአጸደ ነፍስ ወዳሉት አዎ ኦኬ። በአካል እነሱ ወደ አንተ ያሉትንማ ይጸልያሉ ወይ? በአካል ያሉ እነሱ ወደ አንተ ይጸልያሉ? አገልጋዮችንማ በአካል እነሱ ወደ አንተ ይጸልያሉ? ያናግራሉ። እነሱ ወደ አንተ ጸልዩልኝ ይጸልያሉ? ይላሉ። ኖ እኔ በአጸደ ነፍስ ስላሉት ነው ያወራሁ። በአጸደ ነፍስ ያሉት ወደ አንተ ይጸልያሉ ወይ? ወደ እኔ አይጸልዩም፣ ለእኔ ነው ኦኬ። የሚጸልዩት። ስለማይጸልዩ ይሄ ቃል ጻድቃን አይመለከታቸውም። ስለሆኑ ማለት ነው። አዎ ጻድቃን ናቸው። ስለማይጸልዩ ጎበዝ፣ ስለማይጸልዩ ጻድቃን ስለሆኑ ኃጢአት ስለሌለባቸው ያው ከጌታ ጋር ካሉ ማለት ነው። ገባ? ወይም የስ ስላልታመሙ ቁጥር 15 ላይ እንዳለ ስላልታመሙ ይሄ ጥቅስ አይመለከታቸው ማለት ነው። ይሄን ቃል ኤዲት ማድረግ አይፈቀድም። እርስ በርሳችሁ ሲል ያው ከሌሉ ግን እኔ ብቻ ጸልያለሁ ዋን ዌይ ትራፊክ አድርጌ ቃሉን ቀይረዋለሁ ማለት አይቻልም። ይሄ ቃል አፕላይ እንዲደረግ ቃሉን ማክበር አለብህ። እርስ በርስ ሲል እኔ ብቻ ነኝ የማደርገው ማለት አትችልም። የግድ እርስ በርስ መሆን አለበት ጸሎቱ ማለት ነው። ኦኬ። በኃጢአታቸው የሚናዘዙት ነገር የለም። ማርያምን ይሄ ጥቅስ አይመለከታትም። ማርያም ኃጢአት የለባትም በዚህ ሰዓት። ገብቷል? በዚህ ሰዓት ከጌታ ጋር ነው ያለችው። በጣም ጥሩ። ግን ትፈወሱም ከጌታ ዘንድ ይላል። ጋር ብትሆንም ከጌታ ጋር ብትሆንም የዚች የአንዲት ቤተ ክርስቲያን አካል ግን ናት። አይደለም እንዴ? አካል ናት። እሺ ሁላችንም ቆይ ንገር፣ አካል ከሆነች ታዲያ እሷም ወደ አንተ ትጸልያ ታዲያ። ለምን ትጸልያለች? እሷ እኮ ምንም አይነት ስለዚህ ፈተና ቃሉን ምንም ኤዲት እናድርገዋ። የለባትም። እንደሱ ከሆነ ቆይ የማትጸልይ ቆይ ከሆነ ቃሉን በህይወት ኤዲት እያሉ እናድርገው። ቆይ 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 ቆይ፣ ወዴት ማምለጥ የለም። አሁን እኮ ጥሩ አሁን መጣልኝ ምንም እኮ። ትርጉም የሌለው ውሃ ወገጣ ነው እያወራ ያለው። ልክ ነህ። ሲጀመር ምክንያቱም እኔ ፈራረስ አንተ ባህያየው እኮ ነህ። አረ ምንም የፈራረሰ ነገር የለውም ወንድሜ። ኦኬ። የጻድቅ አሁን ሰው ቃሉን ጸሎት ኤዲት በስራዋ እናድርገው። እጅግ ኃይል ቃሉን ኤዲት ታደርጋለች ሲል እናድርገው ቆይ ወይስ ከሱ በፊት የተጻፈውን መልስልኝ መጀመሪያ። ቆይ እሱም መጀመሪያ የተጻፈ ጻድቅ አንተ ቤት አይደለም እኮ እንዴ? አንተ ቤት ጻድቅ 6 ናቸው በመጀመሪያ። አሁን ወደ እሱ እንመጣለን። አሁን የምን እችን 6 መልስልኝ። ነው እርስ በርሳችሁ ሲል ለምንድን ነው እናንተ ቤት አንዱ ብቻ ወደ አንዱ የሚጸልየው? ለምን? እንዴ? መጀመሪያ አንዱ በድካም ወደ አንዱ ያለ ጸልይ የሚል የለም። ይኸውልህ፣ ስለ አንዱ ቆይ ነው የሚለው ቃሉ ራሱ። በድካም ያለ በብርታት ወዳለው ይጸልያል አይደለም እንዴ? የት አለ ጥቅስ? በብርታት ያለው ደግሞ በድካም ስላለው ቆንጆ እየመጣ ይጸልያል። ጥቅሱን የት ላይ ልሂድሽ? ጥቅስ ንገረኝ። መጽሐፍ ጥቅስ መረዳት አትችልም እንዴ? በድካም አሁን ያለ ቆይ ወደ ስትጸልይ ብርታት አንድ ወዳለ ሰው ኃይል አጸደ ነፍስ ጸጋ ወዳለ ያለው ሰው ጸልይበት። ቆይ አሁን በብዙ ቃላት በመነጋገር ማጣፋት አይመችም፣ ትክክል አይደለም። እኮ ቃሉን ጸጋ ኤዲት አድርግልኝ። ያለው ሰው ይሄንን አንድ ጊዜ አንተ አስተካክለው፣ እንደሱ በድካም ቦርሸውና ላለው ነው የሚጸልየው። ቆይ ኦኬ፣ እንደሱ የሚል አሳየኛ። እዚህ በአጸደ ላይ የሚለው ነፍስ እርስ በርስ ነው ካሉት የሚለው። በላይ ጸጋ ያለው ሰው አለ እንዴ? ወንድሜ ትመልስልኛለህ? ጥቅስ ካለ ስጠኝ። አንድ እሺ በስጋ እሺ፣ ያለ ወደ አጸደ ነፍስ ወዳለ የጸለየ ሰው ስጠኝ እስኪ። እኛ አለን አይደል እንዴ? አንተማ ታደርጋለህ። አንተማ መናፍቅ ነህ እኮ። እኔ ስለ አንተ አላወራሁም። ኧረ ከመጽሐፍ ቅዱስ ላይ ወንድሜ በአጸደ ስጋ ሆኖ ወደ አጸደ ነፍስ የጸለየ እንደ ማስረጃ የምትጠቅሰው እንዴ? እኔ ዘራፍ አይደለም እኮ ማስረጃ መሆን ያለበት ወይ ከአባቶች ወይ ከሐዋርያቶች ከመጽሐፍ ቅዱስ ላይ አውጥተህ እዚህ ላይ እከሌ ወደ እከሌ ጸልዩልህ በለኝ። የለም። መጽሐፍ ቅዱስ የሚያስረዳን ምንድን ነው? እያንዳንዳችን ስለ ሌላችን እንድንጸልይ ይኸው እሺ፣ ያዛል። በነፍስ ወዳለ ሰው መጸለይ ነው የምትለኝ ወይስ ምንድን ነው ዓላማ? በስጋ ይኸው እርስ በርስ ይላል። መቼም በስጋ ያለ ነው ኃጢአት የሚያደርገው አይደል እንዴ? በአጸደ ነፍስ ያለ ኃጢአት ያደርጋል እንዴ? በኃጢአታችሁ ተናዘዙ ነው የሚለው። አዎ እኔ እናንተ ማለት ነው እንግዲህ አንተ ክርስቲያን ከዛ ብትሆን ደግሞ ኖሮ ምን ይላል? ይኸውልህ ቆይ እሺ፣ እንደውም ቃሉን እዚሁ ላይ እናንብበው። እርስ በርሳችሁ በኃጢአታችሁ ተናዘዙ ይልና ይሄ ስለመናዘዝ ነው።
ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ ይላል። እያንዳንዱ አማኝ አንዱ ለአንዱ እንዲጸልይ ትእዛዝ ነው። ይሄ በቃ ታዟል፣ አንተ ቤት ወይም አለ እንደዚህ? የተፈቀደ አንተ ነገር ቤት ይተገበራል ይሄ? በሚገባ ዘወትር ምህላ በጣም ጥሩ፣ እናደርጋለን። በጣም ስለ ጥሩ። ሰዎች፣ ስለ ዓለም፣ ወደ ተክልዬ ስለ ስጸልይ እንስሳት፣ ተክልዬ ወደ አንተ ይጸልያሉ? ስለ ብዙ ነገር ዳጊ በሚገባ እሺ እናደርጋለን። ልብ በል። ቆይ አሁን እሱን አምጣው። አንዱ የጻድቅ ሰው አድምጠኝ፣ ቆይ አንዴ አድምጠኝ። አንዱ እኔ እንዳወራ አትፈቅዱም ማለት ነው። እየተቀያየራችሁ ነው የምታወሩት። ሚዩት አድርግ። እምቢ ካልክ አወርዳለሁ። እኔ ስከፍት ሚዩት አድርግ። እናንተ ናችሁ በቃ አሁን አንተ ለማውረድ ነው የምትገባው። አወርዳለሁ፣ ሶስተኛ ጊዜ ማለት ነው። በቃ ከኔ ጋር መነጋገር አትችልም አንተ። አይገርምም? ሚዩት አድርግ፣ ሰጣለሁ። ሚዩት አድርግ፣ ካልሆነ እታች አወርዳለሁ ማለት ነው። አንተ ችግር የለብኝም። እኔ እኮ የምትወያዩ መስሎኝ ነው ማወራ እንጂ ለማስ ከከፈት ካወርድሃለሁ ታች። ኦኬ ምንድን ነው ያለው ወንድም ዳግዬ? እንደዚህ ነው ያለው፣ አንዱ ለአንዱ ይጸልይ፣ አንዱ ስለ ሌላው ይጸልይ ነው አይደል ብሎ የሚለው። እነሱ የሚያደርጉት ግን አንዱ ስለ ሌላው ሲሆን አንዱ ወደ አንዱ ነው የሚጸልየው በእነሱ አስተምሮት። አሁን እነሱ ናቸው ወደ ማርያም የሚጸልዩት እንጂ ማርያም ወደ እነሱ አትጸልይም። ቃሉ ግን ብሎ የሚለው አንዱ ስለ ሌላው ይጸልይ ማለት አሁን እሱ ወደ ማርያም ይጸልይ ከሆነ ማርያም ወደ እሱ መጸለይ አለባት እንድትፈወስ፣ ከመከራ እንድትድን። ዘይት እየቀባ እሱ ሊጸልይላት ይገባል፣ እሷም ዘይት እየቀባች ልጸልይለት ይገባል። በዚህ ቃል መሰረት ማለት ነው። ቀጥሉ ዳግዬ። ምናልባት ዳግሻ አብረህ በደንብ እንድታየው ወንድምነት ካለው ተጨማሪ የጸሎቱ አድሬስ ሁለቱም ወደ እግዚአብሔር ነው እንጂ ማለት እዚህ ሆሪዞንታል የሚደረግ ጉዳይ አይደለም። አንዱ ወደ እግዚአብሔር ነው የሚጸልየው ሁሉም ሰው ማለት ነው። እዚህ ክፍል ላይ አንዱ ስለ አንዱ የሚጸልየው ወደ ሲሆን ወደ እግዚአብሔር ጋር ነው እንጂ ወደ ማርያም ወደ ሚካኤል ወይ ምራው እዚህ የሚሆን ጉዳይ አይደለም መጽሐፉ ላይ የሚናገረው። እና እሱንም በደንብ ብታወሩበት ጥሩ ነው። በጣም ጥሩ። እሺ ለሱ የሚሆን ሉቃስ 16ን ክፈትልኝና ማስረጃ ላቅርብልን። ቆይ መጀመሪያ እዚህ ጋር እንጨርስ። እዚህ ጋር እንጨርስ። አንተ የምታደርገው ልምምድ ወንድሜ። ስለዚህ በአጸደ ስጋ ሆኖ ወደ አጸደ ነፍስ ጸልይ ሰው አለ ልታሳየን ነው? እሱ ነበር ጥያቄ። ያንተ ልምምድ ማለት ነው። እዛው በሲኦል ሆኖ ምንድን ነው ጻድቅ ሰው የተጸለየ ጸሎት ነው። እኔ ማስረጃ ማቀርብልህ። እንመጣለን። በጣም ጥሩ ጥያቄ። ግን ምንድን ነበር? እኔ እሺ እንመጣለን ብላለች። ወደ አብርሃም ወደ ምን እንመጣለን? ምን ማለት ተቀበለዋለን? እንመጣለን እያልኩ እኮ እናየዋለን ክፍሉን ሄደን። አንተ የምታደርገው አይደለም እሱ ልምምድ ራሱ ያንተ ልምምድ አለ። የት ነህ አንተ ያለው? አሁንስ ግራ ይገባኝ። ይቅርታ ከአጸደ ነፍስ ነው እንደ ደወልኩት በአጸደ ነፍስ ወዳለ ሰው መጸለይ ብለህ ስለጠየቅ አንተ ከምድር ነው አሁን ቲክቶክ ላይ የገባኸው? የት ነው ያለኸው? አንተ የምታደርገው ልምምድ እያረክ ያለኸው ከየት ነው? ይሄ ቅዱሳን የምትለምነው ነገር ይደርሱልኛል፣ ጸሎት ይሰሙኛል፣ ልጅ ይሰጡኛል የምትለን ከየት ነው? ይቅርታ በደንብ አልጠየቅንም መሰለኝ ቅድም ሳናጣራ። ከአጸደ ነፍስ ነው የደወልከው ወይስ ከመድሬት ላይ ነው? በስጋ እዚህ ነው ያለኸው? የት ነው ያለው? በቃ አይመለከትም። ያኛውን በኋላ እናወራለን። አሁን ያንተን ልምምድ እንጨርስ መጀመሪያ። አንተ ከምድር ይሄንንም ታምናለህ ወይ? ቆይ ያንተን እንጨርሳ መጀመሪያ። ለማሳመን እኮ መጀመሪያ ያንተን እንጨርስ። ያንተ ልምምድ እንመንበት በመጀመሪያ። አንተ ሳታምንበት እንዴት ታሳምነኛለህ? አንተ እንደምታደርገው እዚህ ባጸደ ስጋ ሆነህ ወደ አጸደ ነፍስ ወዳሉ ትጸልያለህ። በጣም ጥሩ። ምክንያቱም አንድ አካል ነን፣ የቤተክርስቲያን አካል ናቸው፣ ጸሎትን ይሰማሉ ብለህ ስለምታስብ በጣም ጥሩ። ይህን ያደረገ እከሌ አለ ብለህ እስኪ አንድ ምሳሌ ስጠን። ምክንያቱም ቃሉ የሚነግረን ምንድን ነው? ክርስቲያኖች እርስ በርስ አንዳቸው ስለ አንዳቸው እንዲጸልዩ ይኸው ቃል በቃል አሳየነ። አንዳቸው ስለ አንዳቸው። ምክንያቱም ኃጢአት ሊኖርባቸው ይችላል፣ የሚፈወሱበት ጉዳይ ሊኖር ይችላል። አንተ ግን የምትጸልይላቸው አካል ግን የሚፈወሱበትም ኃጢአትም ያላቸው አይደሉም። ኦኬ፣ ምክንያቱም በአጸደ ነፍስ ስላሉ። በጣም ጥሩ። አንተ የምታደርገው ልምምድ አይደለም። ዳግም አልገባህም። የምታነበው ቃሉ ራሱ አልገባህም እኮ። አታምታታ ወዳጅ፣ አታምታታ። አሁን ምንድነው የምሰጥህ እድል መሰለህ? አሁን እድል እሰጥሃለሁ፣ የመጨረሻ እድል እሰጥህና አሁን ሊነግረን ነው። ምን ሊነግረን መሰላችሁ? በምሰጠው ደቂቃ ሚዩት ነው ማድረግልህ። ከፈለክ ሚዩት አድርጌ እሰማሃለሁ። እከሌ ወደ አጸደ ነፍስ ካለው ወደ እከሌ ጸልዮ ነበር የሚል ንገረኝ። ተመልከቱ፣ የጠየቁት ምድርና ሰማይ ነው የጠየቁት እንጂ ሰማይና ሰማይ ያወሩትን አይደለም፣ ወይም አጸደ ነፍስና አጸደ ነፍስ ያወሩትን አይደለም የጠየቁት። ኤግዛክት ወርድ ፋላሲ ለመስራት እንዲመች ነው። መጀመሪያ ስለ ፋላሲ አታውቁም። ባይደው ወርድ ፋላሲን ራሱ አታውቁትም። እሱን ተው አንዴ። በሚገባው ቃሉ በቃ እንደዛ ለማለት በጣም ቀላል ነው።
ቀላል ጥያቄ መሰለህ። እንጂ አንተ እውነትን የምታደርገው ወደ ልምምድ በመጽሐፍ ቅዱስ ማወቅ በአፋፌ ለመሄድ አይደለም አልተደረገም ማለት ነው። ኦኬ፣ እ? ስለዚህ የማደርገው ነገር እከሌ ያደረገው አይነት አይደለም እያልከኝ ነው። ከተጻፈው ይልቅ ያልተጻፈው ህይወት እጅግ ብዙ ነው የቤተ ክርስቲያን ቴንኪው። እንደዚህ አትልም ታዲያ? እስካሁን አታደክመኛ። እኮ ያልተጻፈ ነው የማደርገው ብትለኝ እኮ ያልተጻፈው ህይወት እረዳህ ብዙ ነበረ። ነው። ስለዚህ በቃ እንደ አሁን ያልተጻፈ ተጨባብጠን፣ ነገር በቃ ተግልዬ አልተደረገም ማለት አይደለም። ተጨባብጠናል። አትድከም። እኔ እናንተ አሁን ተስማምተናል። አንተ የምታደርገው ያልተጻፈ ነው። ቴንኪው። እሱን ነው እኔም እስካሁን እሺ አሁን የደከምኩት። ይኸውልህ በቃ ወይ ጨርሰናል። ተመለስ። ወደ እሺ ሁለተኛው ጥያቄ እንሂድ። እሺ የከፈትከውን ክፍል እሺ ዳርጊ። አንተ በጣም የተንተገተግ የሆነ የተረባበሽ አታስመስለው ውይይቱን። እኔ ሶሪ፣ ፖዘቲቭሊ ረብሼ ከሆነ ኮሬክትሊ ይቅርታ። ነው እያወራ መረበሽ ያለሁት። የለብም። የእግዚአብሔር ቃል ኧረ ሊረብሽ አይገባም። እኔ ያረበሸኝም ሳትረበሽ ስማኝ። በፍጹም። አንተ እሺ ስታወራ ግን ድብልቅልቅልቅልቅ ታደርገውና ግራ የገባው ምን ይሆናል። ተፈራረሰ? እሺ እንደዚህ መፈራረስ አለበት የሐሰት ትምህርት። አሁን እኮ አሁን የጻድቅ አፈረስን፣ ጨረስን ቆይ እኮ አልተጻፈም ቆይ ብለህ አፈረስን። የጻድቅ የኔ ልምምድ አልተጻፈም ማለት ትፈወሱም ነው። እሺ ዘንድ እያንዳንዱ ስለ ሌላው ይጸልይ ሲል እያንዳንዱ ስለ ሌላው የሚጸልየው ብርቱ ለደካማው ነው ወይስ አይደለም? ቃሉ የሚናገረው ምን ማለት የት አለ እንደሱ የሚል ሀሳብ አሳየኝ ይሄው እስኪ። እሱ ጋር ያው ትፈወሱም ዘንድ አሳየኝ። ብርቱ፣ እያንዳንዱ ስለ ሌላው ደካማ፣ ይጸልይ ይላል። ጠንካራ ምናምን የሚል ነገር የለም። ፈውስ የሚያስፈልገው ኃጢአት የሚሰራ አዎ ሰው በጠቅላላ እንደ ክርስቶስ ብልትነት እንደ ክርስቶስ አካልነት አንዱ ስለ አንዱ ሊጸልይ ግልጽ ያለ ትእዛዝ አለው እኮ አንዱ ስለ እንጂ አንዱ ነው እከሌ እንጂ አንዱ ጠንክሮ ወደ አንዱ እከሌ በርትቶ አይደለም የሚል ነገር የለም። ወደ አንዱ ቢል ቃሉ። የለም እሱ አለ እንዴ? አንዱ ወደ አንዱ አንተ እንደዛ አድርገህ ነዋ እየተረጎምኩ ያለ። እሱ የሚለው አንተ ነህ እንጂ ትፈወሱ ልምምድ ዘንድ የአንተ ልምምድ ወደ አንዱ ነው። አየህ አይደለ? የአንተ ልምምድ ወደ አንዱ ነው። አይ ወደ ማርያም ነው እኛማ የምትጸልየው አንተ። መስማት ስለሚችሉ ነው። ይሄ ይኸውልህ ይሄ በእኛ ለቅዱሳን ጎበዝ ጸሎት ጎበዝ። ለማድረግ እንደሱ ብላችሁ ለቅዱሳን ስለምትሉ ጸሎት ነው፣ ለማድረግ ስለሚችሉ ሳይሆን ስለምትሉ። ራሱ ይህንን ሪፈር አናደርግም እኛ። የጻድቅ ሰው ጸሎት በስራዋ እጅግ ድንቅ ታደርጋለች፣ ኃይል ታደርጋለች የሚለው ነው የሚጠቀስልን። አንተን ወደዛ ሄድከው። እችን ግን ቆርጠው ማለት ነው። ባመጣኸውም ቢሆን እችን ራሱ ቆርጠው ማለት ነው። ከላይ ያለችዋ ስለማትመች ምክንያቱም ተቆርጦ ሳይሆን ተቆርጦ ሳይሆን እሱ በራሱ ሙሉ ቃል ስለሆነ ነው። የጻድቅ ሰው እንግዲያው ጸሎት ከዚህ ጋር በስራዋ ጀምራ እጅግ ለምን ኃይል ከዚህ ትጀምራለህ? ታደርጋለች ስለሚል እኛ አያደርግም አላለም። የጻድቅ ሰው ጸሎት በስራው እጅግ ኃይልን ያደርጋል። አያደርግም እኮ አላለም። በቃ ይሄ ጻድቅ አለቀ። የተባለው አካል እኮ ይሄ ጻድቅ የተባለው አካል እኮ የያዕቆብ መልእክት የተጻፈለት አካል ነው። ወንድሜ ወገኖች ናቸው እኮ እና ይሄ መልእክት ከፍ የመጽሐፍ ብለህ የተጻፈላቸው ካነበብከው አካል ደግሞ አንተ ነህ እንጂ ሙሉ ይጸልዩለት መጽሐፍ የተባለው ያልተረዳው ሰው ተረዳኝ። ደካማ ባንዴ ሰው፣ የታመመ ጥሩ ሰው ወይ እየመጣ ነው። ኃጢአተኛ ሰው ነው። በጣም ጥሩ። አንተ ሰማይ ይሄ መልእክት የተጻፈላቸው በመጀመሪያ ወገኖች ናቸው። ገባህ? ወገኖች ናቸው። ኦሬዲ አማኞች ናቸው። እኮ ገባህ አይደለ? ትክክል። አማኝ ለአማኝ ነው የሚጸልየው እንጂ አማኝ በአጸደ ስጋ ኦሬዲ ድል ነስቶ በክብር በረፍት ቦታ ወዳለ አይደለም የሚጸልየው። አንተ ግን የምታደርገው ይህንን ቀይረኸው አንተ ታች እኛ ያለኸውና ወንድሜ ዳግም ይሄ በዚህ መሰረት አይደለም እኛ ወደ ጻድቃን የምንጸልየው እኮ ነው የምልህ። አንተ በዚህ እኮ ነህ መሰረት እንደዛ ካልሆነ የምታስብ። እኮ ተግባባን፣ ተጨባበጥን እኮ። በዚህ መሰረት ስለማትጸልዩ እናንተ መናፍቃን ናችሁ። ይህ መጽሐፍ ቅዱሳዊ ድርጊት ነው ምን የምታደርጉት፣ ማስረጃ ለምታደርጉት የላችሁም እኮ ተባብልን፣ ተጨባበጥን እኮ። ቅድም ልክ እኮ ነህ እኮ አንተ እኮ የምታደርገው ነገር እኮ ልክ ነው። መጽሐፍ ቅዱሳዊ እንዳልሆነ እኮ አረጋግጠልኛል። ልክ ነው። በዚህ መሰረት ወንድሜ አንጸልይም ስትል ኮንፊውዝ አሁን አልዋሸህም። ሆነሃል። እኔ ምልህን አሁን አዳምጠኝ እሺ። እኔ ምልህን አዳምጠኝ። ከላይ ይሄ መልእክቱ የተጻፈበት ክፍል ከፍ ብሎ ስላለው ስለታመመ ሰው ነው አይደል? ስለደከመ ሰው ወይ ስለታመመ በኃጢአት ስላለ እርዳታ ስለሚያስፈልገው ሰው ነው አይደለም የሚናገረው። አንተም የቤተ የምትጸልየው ክርስቲያን አንተም ወደ ሰዎችንም ቅዱሳን የምትጸልየው በዚህ ርዕስ ነው። አሁን በዘረዘርከው ቆይ ርዕስ ነው አንተም ወደ አይደለም፣ ቅዱሳን የምትጸልየው። አንተ ባመጣው መንገድ እያወራሁህ ነው። እኔ አንተም የምትጸልየው ክፍሉ መጽሐፉ የሚናገረው በተጻፈበት ሀሳብ ነው። ወደ ቅዱሳን የምትጸልየው ለፈውስ፣ ብርቱ ለጉዳይ፣ ልጅ ለደካማው ስትፈልግ ምናምን ነው ይጸልያል። የምትጸልየው። ብርቱ የት አለ ለደካማው ይጸልያል ብርቱ ነው እንጂ ለደካማ ደካማ ለብርቱ የሚል የት አለ? ታየ እስኪ ይሄውና ልግለጥ። የጻድቅ ሰው ሲል እኮ ከዚህ የተጠሩት ሰዎች እኮ አገልጋዮች ጻድቅ ስለሆኑ ነው አይደለም እንዴ? አንዴ ከእናንተ ብርቱ ደካማ የታመመ ምን አይነት ማንም አሳየኝ። ቢኖር ይላል። ይኸውልህ ዳጊ በቃ እሱ ብርቱ ደካማ የሚል ነገር የለም ማለት ነው። ከእናንተ ብርቱ የታመመ ደካማ ማለት እከሌ ይሻላል እከሌ አይሻልም የሚል ነገር የለም። ደካማ እሱ ብለን ስል እንኳን እኔ ብንወስድልህ በጤና በኑሮ በዛ በመንፈሳዊ ህይወት ማለት ነው። እናንተ ቤት አንተ ደካማው ለምሳሌ ደካማ ነህ ልበለው ወይስ ብርቱ ነህ? እናንተ ቤት የትኛው ነህ? ቆይ እኔ ቃሉን እኔን ተወኝና ቃሉን ይኸው እንዴት ነው? አይ ስለ አንተ የከፈትከው ነው የምፈልገው፣ የአንተን ህይወት ነው እኔ የምፈልገው። ዳጊዬ ፕሊስ አንዴ አንተ ተክሌ አንተ ተክሌ ከእናንተ ደካማው ወይም ብርቱ እርግጠኛ ስላልሆንኩ ወደ ወንድሜ ማን በቃ ደካማ ነው የምትጸልየው ወይም ወደ ማን ብርቱ ነው መወያየቱን የምትጸልየው? በቃ ካልፈለግከው በቃ ይቅርብን። ሰዎችን አናድክማቸው። መጣሁ እኮ በእርጋታ አንተ ያልተጻፈ መነጋገርን ነገር ስታወራ ካልፈለግከው በቃ በአንተም ተው። ወረድኩልህ እኮ በአንተ ወረድኩልህ። ደካማና ብርቱ ስላልክ በአንተ ወረድኩልህ እና አሁን ያንተን ልምምድ ንገረን። አንተ ብርቱ ወይም አላውቅም እርግጠኛ ስላልሆንኩ ደካማው ተክሌ ወደ ማን እኔ ብርቱ ወይም ደካማ ደካማ ነኝ። ቅዱስ ነው የምትጸልየው? እሺ ደካማ ነህ አንተ። ደካማው ተክሌ ወደ ማን ብርቱ ነው የምትጸልየው? በቤተ ክርስቲያን ወዳሉ አገልጋዮች ሂጄ አባ በጸሎት ያግዙኝ ይጸልዩልኝ እላለሁ። ጎበዝ
ጎበዝ ጎበዝ በአጸደ እንጂ ወደ ነፍስ ማርያም ካሉት አትጸልይም የቤተ አይደል? ክርስቲያን በአጸደ ነፍስ ወዳሉት ወደ ቤተ ክርስቲያን አካላት ወደ እነሱ ደግሞ እጸልያለሁ። አሁን ለምሳሌ ማን ሲያረግ አይተህ ቆይ ማን ሲያረግ አይ አይተህ ቆይ ምን ላይ አንብበህ ምን ጥቅስ ስላለ ብልቶች ቆይ ስለ ብልቶች ቅዱስ ጳውሎስ የተናገረውን እና ጠንካራው ለደካማው ለተጎዳው ኃይል እንዲሆነው እንዲሰጠው ቃሉ ይናገራል አይደለም? ጠንካራና ደካማ ቆይ ክፍሉ ያልካቸው በአጸደ ስጋ አሉ። ቆይ ደካማ ለሆነው ጠንካራው ጠንካራና ደካማ እንደሚረዳው ያልከው ቆይ ስማኝ፣ ቆይ ጠንካራና ደካማ ያልካቸው ቆይ ልንገርህ፣ እሱን ክፍል እነግርሃለሁ። እኔ በደንብ አድርጌ እነግርሃለሁ። ጠንካራና ክፍሉን ደካማ እሺ ያልካቸው በቃ ተባበረኝና አሁን አውጣው። እዚህ ጋር ልንገርህ፣ አንዱ ታማሚ ቢሆን ለምሳሌ ሰውነት አይን ታማሚ ብትሆን ያው ታማሚ ይሆናል። ለምሳሌ አይደል እንዴ? አሁን የምትነግረኝ ነገር አንተ ስታዝን እዛ ያሉ ቅዱሳን ያዝናሉ? በሚገባ ያዝናሉ። እኔ ያዝናሉ። ንስሐ በጣም ስገባ ጥሩ። መላእክት እሺ ራሱ በጣም ይደሰታሉ። የሚገርም እችን አንድ ያዝልኝ። እኔ ኃጢአተኛ ልንገርህ፣ በሰማይ ሀዘን አለ እንዴ? ሲገባ አለ እንዴ? ቅዱሳን ባሉበት ቦታ ሀዘን አለ እንዴ? ለቅሶ አለ እንዴ? ጥርስ ማፏጨት አለ እንዴ? ስለዚህ የአንተ ቅዱሳን ያሉት የት ነው ማለት ነው? ሲኦል ናቸው ማለት ነው። በሌላ አረ ቋንቋ እንደዛ አየህ፣ አይደለም ወዳጅ፣ የሚያዝን ቅዱስ ከሚያዝነው ጋር የሚያለቅስ እዘኑ ቅዱስ ይላል። ጥርስ የሚያፏጭበት ቦታ ያለ ቅዱስ ከሆነ ያለህ አንተ ቆይ የአንተ አይደለም፣ ቅዱስ ሲኦል እንደዛ ያለው ማለት አይደለም ነው። ወንድሜ፣ የእኔ ቅዱስ ግን አይደለም። አያዝንም። ገባ? እኔ ቅዱስ እምላቸው፣ እኔ ሰማዕታት እምላቸው፣ እኔ ለወንጌል አለፉ እምላቸው ግን አያዝኑም። ሀዘን ውስጥ አይደሉም ያሉት፣ ለቅሶ ውስጥ ተው አይደለም እንጂ ያሉት። አንድ ሰው በሚጠፋ ያንተ ጊዜ ግን ቆይ ያለቅሳሉ። አንድ ሰው በሚጠፋ ጊዜ ዳጊ እዚህ ላይማ እውነት እንናገር፣ እግዚአብሔር ገድላቱ ሲነበብ እኮ አንድ ፊደል ሲገደፍ እኮ በሰማይ ያሉ ቅዱሳን እኮ በሙሉ እኮ ነው የሚያለቅሱት። ገድል ሲነበብ ገድል ቆይ ነው። ቆይ ሰማይ ቆይ የት ናቸው ነው ቆይ አንዴ። ጥያቄው። ሰማይ ሲሆን ሰማይ ስለዚህ መንግስተ ደካሙ ሰማይ። ብርቱዎች ለደካሞች ይጸልዩ ነው የሚለው ክፍሉ። አንተ ብርቱ ደካማ ወንድሜ የሚባል ነገር የለም ብለሃል። ወሰድንልህ እኮ እንደሱ አሁንም ብለን ችግር ቃሉን የለም። ኖ ኖ የካድከው ኖ ኖ ኖ ኖ ቆይ 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 ቃሉን ብርቱና ደካማ ካድከው። አለ ብለን እንውሰድልህ። አንተ ብርቱ ኖ ለማን ደካማ ነው? ወይም አንተ ደካማው ለማን ነው? አይደለም የለም የሚል ነገር እንውሰድልህ። ካለ አሳየን። እንዲያውም ካሁን ላይ አላስወራም። ብርቱና ደካማ የሚለውን አሳየን። እሺ በቃ ክፍሉን አንዴ ታገሰኝ፣ አንድ ሰከንድ። እሺ ቶሎ በል ቶሎ በል እንደ ቅድሙ እንዳታስወጣኝ እንደ ዳንኤል። አፍጥሩ። እዲ ይህ እንዴት ያለ ሰላምታ! አሁን እናየዋለን። አንተ ደካማ ነኝ ስላልክ የአንተ ብርቱ እስቲ የት እንዳለ ቼክ እናደርጋለን። የማይጸለይለት ብርቱ አለ እናንተ ቤት ማለት ነው። ኃጢአቱን የማይናዘዝ የማይታመም አለ ማለት ነው። ይሄ ከቃሉ ወጣ ብርቱ። እስኪ እንስማኛ። ብርቱ የምናውቀው ደግሞ እግዚአብሔር ነው። ጌታ ሲረዳን ሌላ ብርቱ አናውቅም። ብርቱ ያልካቸውን ሁሉ ያበረታ፣ የረዳ፣ ያገዘ ባለፉበት የወንጌል ጉዞ ሞገስ የሆናቸው እንግዲህ ከሱ በላይ ብርቱ አናውቅም። አንተ ደግሞ ብዙ ብርቱ ነው የምታውቀው። እስቲ እኔ እሺ ፍጡር ካልገባበትም ያማችኋል። እሺ ይኸው ቁጥር ይኸውልህ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 እሺ አንደኛ ቆሮንቶስ ያ አንድ ምዕራፍ 12 ምዕራፍ 12 ቢሰቃይ ምዕራፍ 12 ቁጥር 26 አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ። ስለዚህ አንተ ስትሰቃይ እላይም ያሉት ይሰቃያሉ አይደለ? ማርያም ትሰቃያለች። አንተ በቃ ስትሰቃይ ህመምህ ይሰማቸዋል በለው። በቃ አሁን እኮ ቃሉን ነው። አሁን አይደለውም አመጣሁ እኮ የራስህ ጥቅስ እኮ እኔ ጥቅሱ ብቻ ነው የሰራው። አሁን እዚህ ጋር መሰለህ ራስን ያመጣኸው እኮ ቃል አምጥተዋል። አንተ ስትሰቃይ ማርያም ትሰቃያለች ወይ? ወይኔ ጭንቀት ልቀጥላ። እኔ ማርያም ትሰቃያለች አላልኩም ወዳጄ። አትሰቃይም። ስለዚህ ጥቅስ ማርያምን አይመለከታትም ማለት ነው። በአካል ያሉት በዚህ ልክ መተሳሰብ ስላለባቸው ነው። ተሳሰቡ ስላለባቸው ነው። ጥሩ ተሳሰቡ። አንተ እዚህ ስትሰቃይ እነሱ ደግሞ ያዝኑልሃል፣ እዛ ይሰቃያሉ። ስለዚህ ይሄ ጥቅስ ለማርያም ይሰራል ወይ? አይሰራም። ይሰራል ካልከኝ ወይ ማርያም ትሰቃያለች በሚለው አሳምነኝ። አሁን እኮ ጭንቀቱን መሰለህ ይሄ ክፍልም የሚያወራው በአጸደ ስጋ ስላሉ ሰዎች ነው። እንዳንተ በኃጢአት ሊደክሙ ስለሚችሉ ሰዎች፣ ቅድም ያዕቆብ ላይ እንዳነበብ ነው ሊታመሙ ስለሚችሉ ሰዎች ነው የሚያወራው። የትም ብትዳክር እኮ አልኩህ፣ የትም ብትዳክር ወዳጄ። በቃ እኔን ማስረዳህን ማዳመጥ ከቻልክ በቅንነት እያስረዳው ነው። በጣም እኮ ነው ያስረዳኸኝ። ቆንጆ እኮ አመጣልኝ። አሁን አመጣልኝና አንድ ብልት ቢሰቃይ ብልቶች ሁሉ ይሰቃያሉ አይደል? አንተ ስትሰቃይ የሚሰቃይ ቅዱስ ስም ንገረኝ እስኪ። በአጸደ ነፍስ ያለ ከኔም አብሮ ይሰቃያል። እስቲ በቃ ቃሉን ተርጉሞ። እኔ ምንድን ነው ያልኩህ?
አልተረጎመውም። ያመጣውን ጥቅስ አብራራው፣ ንገረኝ። አንተ ስትሰቃይ አልተረጉመውም። በቃ በአጸደ ነፍስ ምክንያቱም ያሉትን ተርጉሞና በራስ ንገረኝ። ምን ማውራት ችግር ነው አለ? እንጂ አንተ ቃሉን ተርጉሞና ማውራት ንገረኝ። አንተ አልፈልግም። ስትሰቃይ የተጻፈውን አመጣልኝ። አንተ ስትሰቃይ እዛ ደግሞ የሚሰቃይ እስኪ ደግሞ ከሌ ንገረኝ። ከሌ ቆይ የሚባል ቅዱስ ቆይ አለ ቆይ የሚሰቃይ ምን ንገረኝ። ቆይ እሺ ቆይ አንዴ ቃሉን የሚናገረውን ነገር ነው እኔ በሚገባ ያመጣውልህ። ስለዚህ በምድር ላይ እያለ እያንዳንዱ ሰው ቢሰቃይ ሌላው ስለሱ እንዲጸልይ ህመሙን ሊሰማው ከሚያለቅሱ ጋር አልቅሱ ተብሎ ስለተጻፈ፣ ስለዚህ አንተ ይህንን ግን ስታለቅስ እዛ በሰማያት ያለቅሳሉ ማለት ነው። ስላሉት አይደለም። አንተ ፋላሲ ለመስራት በሰማያት ስላሉ ነው ወደ ማለት እግዚአብሔር ትሄዳለህ። ያክብርህ። በቃ በሰማያት ስላሉት አይደለም አለ መጨረሻ ላይ በሰማይ አስለፍቶኝ ማልቀስ አይጠበቅባቸውም። ጎበዝ። እኛ ህመማችንን የምንለው ግን እሱን ነው። ይሄ ጥቅስ ይረዱታል። በሰማይ ስላሉ አይደለም። ለምን አደከምከኝ ቆይ ታዲያ? እስካሁን እንደዚህ ማለት ላይ እሺ፣ እንደውም ይኸውልህ ለምን በቃ አደከምከኝ? ስለ ክርስቶስ ቅዱስ ጳውሎስ በሰማይ ስላሉ የተናገረው ሌላ አይደለም ክፍል ብልሃል። ልስራልህ። እርሱ እንዳትቀይር፣ እሺ፣ ራሱ እንዳትረሳው፣ ተፈትኖ እንዳትቀይር። ጻፉለት አንዴ። ይሄ ጥቅስ በሰማይ ስላሉ አይደለም ሲል አሁን በጆሮአችን ሰምተናል። ቴንክ ዩ። መቼም አትክድም ተመልሰህ። እግዚአብሔር ያክብር። ይኸውልህ ጻፍልኝ ካልክ ያልኩት እንጽፍልሃለን። ያለ ምንድን ነው ማዘን መሰቃየት የሚለው በሰማይ ስላሉ ነው ስላሉት አይደለም ነው ያልኩ። መሰቃየት የለባቸውም እነሱ በስጋ ያሉት ከኛ ጋር ያሉ ግን ጻድቃን የሆኑ የከበሩ አገልጋዮች የሆኑ የእግዚአብሔር ጸጋ ያለባቸው ግን ከኛ ጋር ይታመማሉ፣ ችግራቸው ያደርጋሉ። ይሄንን ነው አንተ መቀበል ማለት ነው። እያወራህ ነው። ምንም በቃ ትክክል ያወራው። አሁን ትክክል ያወራው። አንደኛ ቆሮንቶስ 12:26 እነዚህ ሰዎች ደግሞ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 አሁን ቢቷር አገልግሎታቸውን አንድ ጊዜ አውቀህ ነው የምትደርበው፣ አውቀህ ነው ጥሩ ነገር አንተ ነው ያመጣውን ጥቅስ አንድ ጊዜ ያመጣውን ጥቅስ በጣም አድርገን ቆንጆ ነው። በደንብ ነው ያስረዳሃል። ምን ይላል? አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ የሚለው ጥቅስ በአጸደ ነፍስ ያሉትን አይመለከታቸውም ማለት። እኔስ ምንድን ነበር ቅድም የጠየኩት? አንተ የምታደርገውን አይነት ነገር እዚህ ከምድር ሆኖ ወደ ላይ የሚጸልይ አንተ እኔ ስሰቃይ እኮ እነሱ የሚሰቃዩ ያለው ያለ ገባ። እኔ ሲያመኝ እኮ እላ ያሉትም ያማቸዋል ያለ አሳየኝ። አንድ ሰው ስለው አይ ይሄ እኮ ጥቅስ በአጸደ ነፍስ ላሉት አይመለከታቸውም ማለት። እሱን እኮ የምንላችሁ እናንተ ግን ይህን ስታቀርቡት እንዴት ነው የምታቀርቡት? ህመሜ ይገባታል፣ ስቃይ ይገባታል ትሉ ነበር። አይገባትም ማለት ነው። ማርያም ይገባታል ካልክ ስትሰቃይ መሰቃየት አለባቸው። ይገባታል። በምድር ላይ ስለኖረች መከራንም ስላየችው ስለምታውቀው በምድር የሚኖሩት ምን አይነት ፈተና እንዳለባቸው ለምሳሌ ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ የተናገረውን ክፍል ማየት እንችላለን። እርሱ ራሱ ስለተፈተነ የሚፈተኑትን ቀስ በል። ስለዚህ ይሄኛው ላዋጣኝ ሰው ምትለኝ ከአንድ ጥቅስ ወደ አንተ ተዘላለው አንዱ ስታርስ ወደ አንዱ ሄዳለው ነው ምትለኝ። እርሱ ራሱ ሌላ ሞክርሽ እርሱ ራሱ ስለተፈተነ ክርስቶስ ማለት ነው የሚፈተኑትን ሊረዳቸው ይችላል አልተባለም? ኦኬ አንተ የምታደርገውን እየጠበቁ ያሉት ሰምተኛ አይደል? አንተ የምታደርገውን ልምምድ ያደረገ አንድ ሐዋርያ አንድ ነብይ ወር ከመጽሐፍ ቅዱስ ውስጥ አንድ ጥቅስ ስጠኝና ከኔ እንዲህ ስላደረገ እኔም አደርጋለሁ በለኝ ስልህ የት ሄድክ? ይኸው አንድ ብልት ቢሰቃይ ብልቶቹ ሁሉ ይሰቃያሉ። አንድ ብልት ነን፣ ይሰማቸዋል ስሜታችን፣ ሐዘናችን አልከኝ። ጥሩ እሺ ከወሰድኩልህ የሚሰማቸው ከሆነ ይሰቃያሉ። ጥያቄን መልስልኝ። አይሰቃዩም ካልክ ደግሞ ይሄ ጥቅስ ፈረሰ። ሌላ ትሞክራለህ ወይ ደግሞ ማርያም ትሰቃያለች በለኝ። በምድር ያሉት ቆይሽ አዳምጠኝ። በምድር ያሉት አብረውን ስለሆኑ በስጋ ድካም ስላሉ አብረውን ከኛ ጋር ይቸገራሉ፣ ይወጣሉ፣ ይወርዳሉ በድካም ስላሉ ማለት ነው። ጻድቃን በሰማይ ያሉት ግን አይሰቃዩም። ከስጋ ድካም ካረፉ በኋላ ወደ ሰማያዊ ክብር ከሄዱ በኋላ ግን መከራና ስቃይ አይኖርባቸውም። ነገር ግን ተካፋዮቻችን ይሆናሉ፣ ይረዱናል እኮ ነው የምልህ። እኔ ይሄ ጥቅስ አይመለከታቸውም ማለት ይሄ ጥቅስ የተጻፈ በምድር ላሉ ነው። ምክንያቱም እነሱ ሄደዋል አላልኩም እኔ ዳግም ፕሊስ እኔ ጥቅሱን አይመለከታቸውም አይደለም ያልኩ። እኔ ስለ ማዘን የተነገረው ሐሳብ እነሱ አጭር ነገር አድርገህ ይሄ ጥቅስ ይመለከታቸዋል አይመለከታቸውም? አታድክመኝ በእናትህ። በጣም ጥቅሱ ይመለከታቸዋል። በስጋ ያሉ ከኛ ጋር በድካም ነው ያሉት። ቆይ በክብር ከሄዱ በኋላ ስለማታውቀኝ ነው። ብትሽከረከር ነው ያለቀም። እዚህ ጋር ነው ምቆም ያመጣው ጥቅስ ላይ ነው ምቆም። ኧረ እኔ ራሱ ልረዳህ ነው የምፈልግ። ይገርማል ዳጊ ምዕራፍ 12 ቁጥር 26 እንደዚህ የሚያስደክመኝ ነገር የለም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ማርያምን ይመለከታታል አይመለከታትም? ማርያምን ይመለከታታል። በጣም ጥሩ ይመለከታታል። የአምላኬን እናት የቅድስት ድንግል ማርያምን ይመለከታታል። ሰማን እኮ ጥቅሱን እናንብበው። ቤተክርስቲያን አሁን እናንብበው። እሺ
አንድ ብልት ቢሰቃይ በአጸደ ስጋ ያሉት ብቻ ይሰቃያሉ የሚል ጽሑፍ እኔ ጋር የለም። እሱ ባይብል ላይ ካለ ያነብልኛል። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ አለ እንጂ በአጸደ ስጋ ያሉት ብቻ ይሰቃዩና በአጸደ ነፍስ ያሉት ግን ይሰማቸዋል የሚለው ከማን የመጣ ነው? ከተክሌ ሆድ ውስጥ የወጣ ነው። ቃሉ ላይ ይላል አይደል? ፕሊስ ይላል። ይኸውልህ ቆይ አዳምጠኝ። በአጸደ ነፍስ ያሉት ሁሉ እኮ በአጸደ ስጋ የነበሩ ናቸው። ዛሬም እኛ እኮ በስጋ ያለነው ነገ ወደ ሰማያዊ ስፍራ እንሄዳለን። ስለዚህ በዚህ ይመለከተን ነበር፣ በምድር ይመለከተን ነበር ህመሙ፣ ስቃዩ። ለምን እያንዳንዳችን በአንዱ በሚፈተንበት እኛም ስለምንፈተንበት ህመሙን እንጋራዋለን። በዛኛው ከሆን በኋላ ግን እንዲህ አይነት ህመም በእኛ ስቃይ ምናምን አይኖርብንም። ነገር ግን ምናደርጋለን? ህመሙ እናውቀዋለን፣ ድካሙ እናውቀዋለን። መርዳት በምንችለው እንረዳቸዋለን። አለቀ በቃ። አመሰግናለሁ። አዳምጫለሁ። ስለዚህ ብታደርግልኛለህ ቁጥር 26 ምን ብለህ ኤዲት አድርገው መሰለ? አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ፣ በአጸደ ስጋ ያሉት ያው በምድር ስላሉ ይሰቃያሉ፣ እዛ ያሉት ደግሞ ይረዳሉ የሚለውን ኤክስፕላኔሽን ትሰጠኛለህ። ያነበብኩት እሺ ቅዱስ ቃሉ ቆይ አሁን ለቃሉ ታማኝ ሆኜ በቃ ኤዲት እኔ ቃሉን ሳላደርገው አሳየው ሳልቦራርሸው ዳጊ። አንድ ወይ ትራፊክ ሳላደርገው ቆይ እኔም ላውራልህ። አንድ ወይ ትራፊክ ሳላደርገው ያዕቆብንም ብትል ቆሮንቶስንም ብትል ሌላም ጋር ብትሄድ እኔ እንደተጻፈ ማለት ነው እንደተጻፈ እርስ በርስ ሲል እርስ በርስ ብዬ ነው ማምነው እኔ። አንተስ ኖ ኖ ኖ ኖ ኖ እዚህ ጋማ በቃ አሁን አንተ ቤተ ክርስቲያን ውስጥ እንዳልሆንክ ነው እያስረዳኝ ያለው። ችግር የለውም። የኔ ሌሎቹ ተወኔ ህመሙን አንተን ሸር ጨርስ። የሚያደርጉበት አሁን ሰው ያንዱን ያንተን ፕሩፍ ህመም ማድረግ ስላልቻለ ነው ወደ ውንጀላ የመጣኸው። የራስ ያንተን አይደለም፣ ጨርስልኝ። ውንጀላ አይደለም ያንተ ወንድሜ። ቅዱሳኖች ይሰቃያሉ ወይ? የማይሰቃዩ ከሆነ የጥቅስ አይመለከታቸውም። ምክንያቱም ቅዱሳን ሁሉ ነው አይሰቃዩም። የሚለው ሁሉ ይላል። በመንፈሳዊ ህይወት በክብር ሁሉ ይላል እኮ። ስለሆኑ አሁን ምን ስቃይ መሰለህ አንድ ቃል አለች፣ አይመለከታቸውም። አንተን ያሰረች ክፉ ቃል አለች ሁሉ የምትል አንድም ብልት ቢሰቃይ ብልቶች ካለ በኋላ አንዳንዱ አይልም ሁሉ ከእርሱ ጋር ይሰቃያሉ ይላል። አሁን ሁሉ ላይ የስ ማርያም የለችበትም የምትለኝ ከሆነ ወይም አለችበት የምትለኝ ከሆነ ማስረዳቱ ያንተ በርደን ነው። አለችበት ካልከኝ ትሰቃያለች እያልከኝ ነው። ገባ? የለችበትም ካልከኝ ይሄ ክፍል የሚያወራው ስለ በአጸደ ስጋ መካከል ስላለ ነው የሚያወራው ማለት ነው። አንዱን መምረጥ አለብህ ይላል። ገባ? እዚህ ውስጥ ማርያም የለችበትም ማለት አትችልም። አለችበት ካልክ ጥቅስ ለእሷ ከተጻፈ ብልቶች ሁሉ ነው የሚለው ከእሱ ጋር ይሰቃያሉ እንጂ አንዳንድ ብልቶች ይሰቃያሉ፣ አንዳንድ ብልቶች ግን በክብር ስላሉ በዛ ስላሉ ይረዱታል ብቻ አይልም። እንዴት አድርግልህ ኤዲት ላድርግልህ? እንዴት ልሸራርፍልህ? አልችልም። የእግዚአብሔር ቃል ነዋ። ለቃሉ ታማኝ መሆን አለብኝ። ዳጊ እኔ ጨነቀ ምንም ላረግ አልችልም። አሁን የአንተ የመረዳት ውስንነት ብቻ ነው ያገደ። አይዞህ አሁን ምን መሰለህ አንተ መበርታት ነው ያለብህ። እውነትህን ነው ዳኒ፣ አይዞህ መበርታት ነው ያለብህ። አንተ ራስህ አይዞህ። ሰዎች ይታዘቡሃል እኮ። በቃ ልዩነታችን እኛ እናምናለን። ወደ አንድ የርዕሱ ላይ እንድጠይቀህ ጥያቄ ያለኝ በዚህ ጋር በቃ ባጭሩ ማለት ነው። በጣም ጥሩ። ቁጥር 16 ማን ነው? ምዕራፍ 12 ቁጥር 26 በዚህ ያልቋል። አንድ ብልት ቢሰቃይ ብልቶች ሁሉ ብሏል። ወይ ማርያም ብልት አይደለችም፣ ሁሉ ውስጥ የለችበትም ማለት አለበት። አለችበት ካለ ደግሞ ይሰቃያሉ የተባሉት ብልቶች አንዳንዶቹ አይደሉም፣ ሁሉ ይሰቃያሉ እያለ አንተ በድፍረት በጌታ ቃል ላይ ፊት ለፊት የዋሸ ነው። ኖ ኖ ኖ ኖ የማይሰቃዩ አሉ እያልክ ነው አንተ። ስለዚህ አንተ አሁን ምን እያልክ ነው ታዲያ? ይሰቃያሉ ምን እያልኩ ነው መሰለህ? አዎ ይሰቃያሉ። ስለዚህ ሁለቱም ፓርቲዎች በአጸደ ስጋ ያሉት ናቸው። እኔ ምን እያልኩ መሰል? ጎበዝ፣ አሁን ጥሩ ጥያቄ ጠይቀኝ። እኔ እንደ ቃሉ ሊሰቃይ የሚችል መቼም በምድር ላይ ያለ ነው። አንዱ ስለ አንዱ ይጸልይ በምን ጉዳይ ይፈወስ ዘንድ በምድር ያሉ ናቸው። ኃጢአቱን የሚናዘዝ በምድር ያለ ነው። አለቀ። ስለዚህ እኔ ልክ ቃሉን የተጻፈ ለሰሚውም ሜክ ሴንስ የሚያደርግ በጌታ ቃልም ላይ ያልዋሻ እውነታው ምንድን ነው መሰለ? የእኔ ብልት የሚለው ከኔ ጋር የሚሰቃየው ብልት በአጸደ ስጋ ያለ ነው። አዎ አንድ ስጋ ከሌላ ስጋ መጸለይ አለበት። ስለ አንድ ብልት መቃተት አለበት፣ መማለድ አለበት። አዎ ገባ? ስቃይ ግን የሚሰማው ሰውዬ ግን እኔ በአጸደ ነፍስ አለ ብዬ አላምንም። እንደዛ ብለህ የምታምን ከሆነ በጥርስ ማፋጨት ውስጥ ነው ያሉት ያንተ ቅዱሳን ማለት ነው። ሐዘን ቦታ ነው ያሉት ማለት ነው። ለቅሶ ቦታ ነው ያሉት መስል ስቃይ ቦታ ነው ያሉት ማለት ነው። ቀስ በልና ልጨርስ አይደለም ስላስረዳው እኮ ነው የገባህ እኮ በፈጥነትም አይገባም ነበር። ዳግም ችግር የለውም። አንተ ትነግረኛለህ። አሁን ምን ማለት መታደግ አለብህ፣ ቅዱሳኖችን መታደግ አለብህ። ለቅሶ ስፍራ ናቸው እያልክ ነው። ያለቅሳሉ አንተ ነው ያልከው። ያለቅሳሉ ካልክ ይኸውልህ ሲኦል ሊሆኑብህ ነው። ስለዚህ አንተ ምን በል መሰለህ አያለቅሱም በልና ይሄ ጥቅስ አይመለከታቸውም ማለት ነው። አየህ አሁን ማርያም ለኔ አታለቅስም በዚህ ሰዓት። በቃ አንተ እንደዚህ አይደለችም ለኔ ማርያም ያለችው። አየህ ማርያም ለኔ ነው፣ ያንተን አላውቅም። ቆይ ስለዚህ ይሄን በዚህ እንግደለው። አንተማ በፍጹም አትቀበላትማ፣ ምልጃን ስለማትቀበል እኮ ነው። እሺ ማርያም ለሰው ትደርሳለች አትደርስም? የመጨረሻው እዚህ ድረስ ላይ አንድ ጥያቄ መጠየቅ እፈልጋለሁ። ከዛ ተደጋጋሚ ወሬ ብናወራው በሚገባ ትደርሳለች። የገድሉን ይመልስልን።
የቤተክርስቲያኒቱ ቆይ ትምህርት ቆይ አይደል? ቆይ 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 ኖ ኖ ኖ ኤርሚ እሺ አንዴ ኤርሚ ፕሊስ ከእሱ ቀጥሉ። ጋር እንጨርስበት። ኖ ስለ ለቅሶ ከተነሳ ቆይ ያዝናሉ ኖ አይደል ኖ ኖ ብላችሁ ኖ ትሉ ከእሱ ጋር እንጨርስበት። ተጨርሳለህ። አሁን ሁለተኛ ጥያቄ ጠይቀሃለሁ፣ ኖ ትጨርሳለህ። ኖ እኮ ይሄ እሱ ጠይቆኛል፣ እኔም መጠየቅ ትጨርሳለህ። አለብኝ። አንተ እኔ አሁን አንተ የገባኸው ማይክ ስከፍት አትጩህ። ማይክ ስከፍት ርዕስ አትጩህ። በመቀየር ነው። ሁልጊዜ አንተ ኦኬ እኔ ስትገባ እኔ ትረብሻለህ። አልቀየርኩም። ማይክ ስከፍት አትጩህ። ኦኬ እንዴ ማይክ እኔና እሱ ስከፍት በስርዓት እየተወያየን ለምን የመጨረሻ እድል ልስጥህ። ማይክ ስከፍት አትጩህ። እኔ ላይ አትጩህብኝ። ኦኬ ማይክ መክፈት መብቴ ነው። ኦኬ ቅድም? እሺ ትቀጥላለህ። ለምን ሸሸህ? መጽሐፍ ቅዱስ አቀርብልህ ለሱ እኮ ማይክ ነው ስከፍት አስተላልፈኝ ይወጣል። አትጩህ ብያለሁ። ላስት ቻንስ። ኦኬ ማየት ማትችል ከሆነ ሰው አትጋብዝ። እሺ ማትችል በሪያው ከሆነ ሰው አትጋብዝ። እንደ ልማድህ ታች ወርደህ አልቅስ። ቴንክ ዩ ጨርሰናል። ኦኬ እድል ሰጥቻለሁ። ብዙ እንደዚህ ጮህትብሃለሁ ማለት ነው። የማትሰማ ከሆነ እኔ ማይክ ስከፍት የምጮህ ከሆነ አወርዳለሁ። ላወርድ እገደዳለሁ። ሚት አርኩ ደጋግሜ እንዳወራ ማይክ ስትከፍት ግን ለምንድን ነው እሱ ማልቀስ የሚጀምረው? ምን እኔ አላውቅም። አልገባኝም። አይታችሁታል፣ ታዝባችሁታል። አዎ ልክ እኔ ስከፍት ነርቨስ ይሆናል ታውቃለህ ኤርሚ፣ አዎ፣ ነርቨስ ይሆናል። በጣም ነርቨስ የሚሆነው ለሶስተኛ ጊዜ አሁን ሳስወርደው ማለት ነው። ለምን ስርዓት በማጣቱ ብቻ አታወራም አላልኩትም። ያወራል። እስካሁን ሲያወራ እኛ እየሰማን ነው። እኔ ስከፍት ኤርሚ ያችን መረጃማ አሳይልኝ በእናትህ። በላይ ገድላ ድርሳናቱ ላይ ያለቅሳሉ። በሰማይ ስለተገደፈው ቃል ያለቅሳሉ ይላል። ከዚ በፊት አሳይቻለሁ። ገድላትና ድርሳናት በሚነበቡ ሰዓት ላይ በሰማይ ያሉ ቅዱሳን እኮ ያለቅሳሉ ብላ ቤተክርስቲያኒቱ ታስተምራለች። ካለቀሱ ሀዘን ይሰማቸዋል ማለት ነው። በምድር መጽሐፍ ሲነበብ የሚያለቅሱ ከሆነ ስሜታቸው እዚህ አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ አሁን የጠቀሰው ላይ የት ነው? ገድለ ክርስቶስ ሰምራ መጽሐፍቱን ከመጽሐፍቶች መካከል አፈለክ አለብኝ። እሺ እና እፈልገዋለሁ እና ስለተገደፈው ቃል ያለቅሳሉ ይላል። ካለቀሱ በመንግስተ ሰማያት ሆነ ያዝናሉ ማለት ነው። ካዘኑ ብልት ስለሆኑ አይደለ? ኦኬ ይሄን አሁን በትክክል የተናገርከው በአጸደ ስጋ ላሉ ቅዱሳን ነው የተነገረው። ይሄ የአንደኛ ቆሮንቶስ 12 ምን ያህል ይቅርታ አድርጉልኝ፣ ይሄን ቋንቋ ስናገር ምን ያህል ብኩን እንደሆኑ፣ የእግዚአብሔርን ቃል እንደማያነቡ፣ የእግዚአብሔርን ቃል እንደማያሳዩ፣ እንደማያውቁት ማሳያው አንዱ ይሄ ነው። በምድር ላሉ ቅዱሳን የአንደኛው ፔን ለሌላኛው ፔን ይሰማዋል። በአካል ውስጥ ያሉ ብልቶች ናቸውና፣ ስለዚህ አንዱ ስለ ሌላው ይጸልይ ብሎ አለ እንጂ አንዱ ለአንዱ ይጸልይ ብሎ አለ እንጂ አንደኛው ለአንደኛው አንደኛው ለአንደኛው ሁለቱም የሚጸሉት ቅድም ወንድምነት እንዳለው እኔ ለዳጊ ዳጊ ለኤርሚያስ ኤርሚያስ ለዳንዬ ዳንዬ ለዳጊ እንደዚህ አንዳችን ወደ አንዳችን ጸልዩ ብሎ ሲል እኔ ወደ ዳንኤል አይደለም ጸልየው፣ ዳንኤል ወደ ዳጊ አይደለም ጸልየው፣ ዳጊ ለዳንኤልና ለኤርሚያስ ወደ እግዚአብሔር ጸልያል። ዳኒ ለዳጊና ለኤርሚያስ ወደ እግዚአብሔር ጸልያል። ኤርሚያስ ስለ ዳጊና ስለ ዳኒ ወደ እግዚአብሔር ጸልያል ማለት ነው እንጂ እርስ በርሳችሁ አንዳችሁ ወደ አንዳችሁ ለምኑ አይደለም። እባክህ ዳንዬ፣ እባክህ ዳጊዬ፣ እባክህ እንደው እባክህ ተለመኑኝ ስሙኝ አይደለም። እነሱ እኮ ብሎ የሚሉት እንደዚህ ነው። ቆይቼ ጠናው ኪዳነ ምሕረትን ዘንበላ ልችልኝ ተጽናናው ምናምን ነገር አይደል ብሎ የሚሉት። ይሄን ሲጀምር ራሱ ከመዝሙር 40 ላይ የተወሰደ ነው። ነቢየ እግዚአብሔር ዳዊት የተናገረው ማለት ነው። ቆይቼ እግዚአብሔርን ደጅ ጠናው እሱም ዘንበል አልልኝ ብሎ የሚለው፣ እነሱ ደግሞ ቆይቼ ደጅ ጠናው ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን እያሉ ነው የሚሉት። በማን የተጽናኑት? የመጽናናት አምላክ እግዚአብሔር ሳይሆን ያጽናናቸው በኪዳነ ምሕረትን የተጽናኑት። በሐዘኔ ላይ ሐዘን እንዳይጨምርብኝ የመጽናናት አምላክ እግዚአብሔር አጽናናኝ፣ በቲቶ መምጣት በኩል አጽናናኝ ብሎ ያለውን የቅዱስ ሐዋርያውን ትምህርት የቅዱስ ጳውሎስን ትምህርት አይቀበሉትም። አትጽናናም ብራዘርዬ፣ የሚያጽናና እግዚአብሔር ነው። ኦኬ እና ቅዱስ ያልከው ሰው ማለት ነው ልቅሶና ጥርስ ማፋጨት ቦታ ካለ ተውዷል ማለት ነው። በቃ ያለው ሲኦል ነው ማለት ነው። የሚያለቅስ ከሆነ ቅዱስ የሚያለቅስ ከሆነ በቃ በዛው አረጋግጣል። ያንተን መጨረሻ እየሰማህ ነው ማለት ነው። አብረውኝ ያለቅሳሉ ምትል ከሆነ በቃ ያንተ ጥርስ ማፋጨት ያለ ቦታ ከሆነ በቃ የት እንዳለ አወቅከው ማለት ነው። ይሄ በየገድላቱ ላይ የተቸከላቸው ሰዎች ሁሉ ራሻቸውን እየነገርከኝ ነው። ያለቅሳሉ፣ ጥርስ ማፋጨት ቦታ ናቸው፣ ዋይታ ላይ ቦታ ናቸው ካልከኝ
ይቆ አለቀ እኮ በቃ መጨረሻን እየሰማህ ነው ማለት ነው። ለለቅሶ ነው የምትሄደው። እኔ ግማቀው ራእይ ላይ 14 13 ላይ ለእረፍት እንደሄዱ ነው የማውቀው እንጂ ለለቅሶ እንደሄዱ አንድም ቦታ አያትትም። እንግዲህ የእነሱ ደግሞ ወደ ለቅሶ ከሄዱ ኦኬ ደን አድራሻቸውን እየነገራችሁን ነው። ቅዱሳን የምንላቸው ሰዎች እነከሌ 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 ያለቅሳሉ ካላችሁ ሲሆን ያሉት ማለት እኮ ነው በሌላ ቋንቋ። ቀጥል እርምዬ። ያ ዳግሻይ ምናልባት ወንድነት ኢቭን መጽሐፉን ቆም ብሎ ስለማያነቡ እኮ ነው። እሱ በሚለው ኮንቴክስት ኢቭን የሚያወራ ቃል አይደለም። ቅድም ለማሳየት የሞከርኩት እሱን ነበር። ምናልባት አንዱ ብልት ቢሰቃይ ብልቶቹ ሁሉ ከእርሱ ጋር ምን ያደርጋሉ? ይሰቃያሉ። ኦኬ። አንዱ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እዚህ ክፍል ላይ አንዱ ደካማው ብልት ወደዛኛው ይጸልያል ምናምን የሚል ኮንቴክስት አውድም የለውም። በአካል ውስጥ ያለውን በአንድ አካል ውስጥ ያለውን የአንዱ መክበር ለሌላው ክብር እንደሆነ የአንዱ ደግሞ መድከም ለሌላው ደግሞ አብሮ ተያያዥነት ያለውን ሐሳብ ለማሳየት አንስቶ የሚናገርበት ሐሳብ ነው እንጂ በሰማይ ያሉ አካላቶች እኛን እየጸለዩ ደግሞ ጸሎታችንን እየተቀበሉ ለእግዚአብሔር እያደረሱ የሚል ሐሳብም ኮንቴክስትም የለውም። ክፍሉ እንዳላችሁት በምድር ላይ ወይ ደግሞ በቤተ ክርስቲያን ውስጥ ያሉ ህብረቶችን የአንዱ የአንዱን አስፈላጊነት የሚያሳይ ነው። ለምሳሌ ይኸው እግዚአብሔር በቤተ ክርስቲያን አንዳንዶቹን ቤት በቤተ ክርስቲያን አንዳንዶቹን አስቀድሞ ምን አደረገ ይላል? ሐዋርያትን፣ ሁለተኛውም ነቢያትን፣ ሶስተኛውም አስተማሪዎች፣ ቀጥሎም ተአምራትን ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታንም፣ አገዛዝንም፣ ልዩ ልዩ ልሳኖችንም አድርጓል። የት? ቤተ ክርስቲያን ውስጥ። ይኸው ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ተአምራትን ይሰራሉን? ሁሉስ የመንፈስ ስጦታ አላቸውን? የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? የት? እዚሁ በህብረት ውስጥ አብረን ባለን በቸርች ጉባኤ ውስጥ ስለሱ ነው የሚናገረው ክፍል እንጂ በሰማይ ስላሉ ቅዱሳን ይህንን ክፍል ጠቅሰህ የምታስረዳበት ምንም ሐሳብ የለም። ክፍሉ አይናገርም ወዳጄ። እና እንደው አንዳንዴ እንደው ቆማችሁ የጠቀሱላችሁን ጥቅስ እንኳን እንደው ቆማችሁ እንኳን እስቲ ያወሩ ማለት አንዴ እንኳን አንብቡት። የጠቀሱላችሁን ጥቅስ ለኛ ለምታቀርቡት ማስረጃ ስለመሆኑ እንደው አንዴ እንኳን ቆማችሁ እስቲ ከላይ ጀምራችሁ ወደ ታች አንብቡት። ስለ ማርያም ነው ይሄ ጥቅስ። ማርያም ሐዋርያት ናት እያልከን ያለው? አይ የነቢይ ጸጋን የተሰጣት እያልከን ያለው ማርያም? አይ እንደው ልሳን የመተርጎም ጸጋን ያላት እያልከን ያለው? የመፈወስ ጸጋን ያላት እያልከን ያለው? ወዳጄ አሁን ማርያም በመካከላችን ኖራ ይህንን እያደረገች ነው እያልከን ያለው? አይ ቆም ብላችሁ እስቲ አትሊስት አንብቡት የእግዚአብሔርን ቃል። ለክርክር ከመሮጣችሁ ከመጮዋችሁ በፊት የተጠቀሰላችሁና የነገሯችሁን ጥቅስ እንኳን ቆማችሁ ዞር ብላችሁ ይዩት እስቲ። የእግዚአብሔርን ሐሳብ ምን እንደሆነ እንኳን ለመረዳት ልባችሁን አንዴ ከፍታችሁ እሱ የእግዚአብሔርን ቃል እስቲ ይዩት። ስለምን እንደሚያወራ እንኳን አንዳንዴ አትረዱትም። አይ አሁን የጠቀሱልችን ነው በቃ የነገሩችን ነው። እዚህ ጋር ነው ቆምከው አንተ። አንዱ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ያስከው ይሄንን ስለምንድን ነው? ስለ የትኛው አካል ነው እያወራ ያለው? እየተናገረ ያለው ስለምንድን ነው? እሱ አሁን ይሄንን ሲጽፍ ጳውሎስ ምን እያሰበ ነው እየጻፈ ያለው ነው ጥያቄው። በምድር ላይ በህብረት ውስጥ ያሉ በአካል ውስጥ ያሉትን ግንኙነት ነው እየተናገረ ያለው ጳውሎስ። በዚህ ግንኙነት ውስጥ ጸሎትን ስለመስማት ጸሎትን ወደ እግዚአብሔር ስለማቅረብ የሚናገር